ጀግናው የመከላከያ ሰራዊት ከሌሎች የጸጥታ ኃይሎች ጋር በመቀናጀት በጋሸና በሸዋና በወረኢሉ ግንባር በጠላት ቁጥጥር ስር የነበሩ በርካታ ከተሞችን ከወራሪ ህወሓት ነፃ ማውጣቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የአፋር ህዝብ በወራሪው ህወሓት ላይ ያስመዘገበው ድል በኢትዮጵያዊነት ወኔ የተመዘገበ ታሪክ መሆኑ ተገለጸ። ኢትዮጵያ የገጠማትን የውስጥ ችግር በራሷ የመፍታት አቅም እንዳላት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ገለጹ። ሚኒስትሩ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። በድጋሚ ጤና ይስጥልን ተመልካቾቻችን፣ የአራት ማዕዘን ዜናችን ተመልሷል። ከዜናዎቹ ጋር መታሰቢያ ደረጀ ነኝ። በቅድሚያም ጀግናው የመከላከያ ሰራዊት ጀግናው የመከላከያ ሰራዊት ከሌሎች የጸጥታ ኃይሎች ጋር በመቀናጀት በጋሸና በሸዋና በወረኢሉ ግንባር በጠላት ቁጥጥር ስር የነበሩ በርካታ ከተሞችን ከወራሪ ህወሓት ነፃ ማውጣቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። እየተደመሰሰና እየተበተነ ያለው የጠላት ኃይል ንብረት ዘርፎና አውድሞ እንዳይሸሽ ህብረተሰቡ ተደራጅቶ የሽብር ኃይሉ ላይ እርምጃ እንዲወስድበትም መንግስት ጥሪ አቅርቧል። ቶማስ ኃይሉ ጀግናው የመከላከያ ሰራዊት በጠላት ቁጥጥር ስር የሚገኙ በርካታ ከተሞችን ከአማራ ልዩ ኃይል ፋኖና ሚሊሻ እንዲሁም ደጀን ከሆነው ህዝብ ጋር በቅንጅት ነፃ ማውጣቱን የኮሚኒኬሽን አገልግሎት በሰጠው መግለጫ አስታወቀ። ለህብረ ብሔራዊ አንድነት የሚል ስያሜ በተሰጠው በዚሁ ዘመቻ ጠላት በጋሸና ግንባር በብዙ ወጪ የገነባው የኮንክሪት ምሽጎችን በመስበር ነው በርካታ ከተሞችን ከወራሪው ኃይል ነፃ ማውጣት የተቻለው ሲሉ የኮሚኒኬሽን አገልግሎት ኃላፊ ሚኒስትሩ ዶክተር ለገሰ ቱሉ የገለጹት። በጋሸና ግንባር ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነፃ አውጥቷል። በዚህ ግንባር ጠላት ለበርካታ ወራት የዘረፈውን ሀብት በመጠቀም በወረራ የያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን ባለብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በክቡር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። በዚሁ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎች በወገን ጦር ተማርኳል። ድሉ ለዝርፊያ የገባውን ኃይል ተስፋ ያስቆረጠ መሆኑንና የጠላት ኃይልን ከወልዲያና ከደሴ በአጭር ጊዜ ለማጽዳት ወሳኝ መሆኑንም ነው ሚኒስትሩ የገለጹት። ይህ ድል ለዝርፊያ በውር ድንብር የገባውን ኃይል ወገቡን የቆረጠ ድል ነው። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ በወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርገዋል። በአንጻሩ ለጠላት ወገን የዘረፋቸውን ንብረቶችና ራሱን ይዞ ለመውጣት የሚያስችለውን እድል ሙሉ በሙሉ ዘግቶበታል። የወረራ ህልሙንም እንዲከስም አድርጓል። የወገን ጦር ጋሸናና አካባቢውን ከመቆጣጠር አልፎ በላሊበላ ወልዲያና ወገልጤና አቅጣጫ ወደፊት በአሁኑ ሰዓት እየገሰገሰ ይገኛል። በወረኢሉ ግንባር በተመሳሳይ በርካታ ከተሞች ከጠላት ኃይል ነፃ መውጣታቸውንም ዶክተር ለገሰ ቱሉ ገልጸዋል። በወረኢሉ ግንባር የጃማ ደጎሎ፣ ወረኢሉ፣ ገነቴ፣ ፍንጮፍቱ፣ አቀስታ ከተሞች በጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ኃይል ሙሉ በሙሉ ነፃ ሆኖ በወገን ጦር ስር ሆነዋል። ጀግኖቹም ይሄን አካባቢ በመቆጣጠር ወደፊት አቅጣጫ እየገሰገሱ ይገኛሉ። በሸዋ ግንባር የሸዋሮቢት ከተማን ጨምሮ ሌሎች ከተሞችን በጀግናው የመከላከያ ሰራዊትና በሌሎች የጸጥታ ኃይሎች ጥምረት ነፃ መውጣታቸውን ሚኒስትሩ ጠቁመዋል። በሸዋ ግንባር የመዘዞ፣ የሞላሌ፣ ሸዋሮቢትና አካባቢው እንዲሁም ራሳና አካባቢው ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ህወሓት ነፃ ወጥቷል። ጀግኖቹም ከህብረተሰቡ ጋር በተቀናጀ መልኩ ወደፊት እየገሰገሱ ይገኛሉ።
ደጀን የሆነው ህብረተሰብ ለወገን ጦር እያደረገ ያለውን ድጋፍ አሁንም አጠናክሮ በመቀጠል ዘራፊው የጠላት ኃይል ንብረት አውድሞና ዘርፎ እንዳይሸሽ የየአካባቢው ህብረተሰብ ተደራጅቶ አስፈላጊውን እርምጃ እንዲወስድም መንግስት ጥሪ አቅርቧል ብሏል ሚኒስትሩ ዶክተር ለገሰ ቱሉ። በእነዚህ ግንባሮች እየተቀጠቀጠ እየተበተነ ያለው ዘራፊ የጠላት ኃይል ዘርፎና አውድሞ ንብረት ዘርፎና አውድሞ እንዳይሸሽ የየአካባቢው ማህበረሰብ ተደራጅቶ አካባቢውን በመጠበቅ ንብረቱን ከውድመት እንዲያስቀር ጠላት እንዲማረክ እጅ የማይሰጠውን ደግሞ እንዲደመስስ አስፈላጊውን እርምጃ በመውሰድ ሀገራዊ ግዴታውን እንዲወጣ መንግስት ጥሪ ያቀርባል። የጦር ኃይሎች ጠቅላይ አዛዥና ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ተጨማሪ ድሎች እንደሚመዘገቡ መናገራቸው ይታወሳል። ይህም ቃልን በተግባር ያረጋገጠም ሆኗል። ዛሬ ጠላት ያለው እዛ ተራራ ነው ጋሸና የሚባለው። እኛ እዚህ ሆነን ነው እቅድ እያወጣ ያለ ነው። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። በምስራቅ ግንባር በጀግና የመከላከያ ሰራዊት በአፋር ልዩ ኃይልና ሚሊሻ ተጋድሎ ነጻ የወጡ ከተሞችን የየአካባቢው አስተዳዳሪዎች አካባቢዎቹን መልሶ የማደራጀት ተግባር እያከናወኑ መሆኑንም ነው የኮሚኒኬሽን አገልግሎት ኃላፊ ሚኒስትሩ ዶክተር ለገሰ ቱሉ በመግለጫቸው የጠቆሙት። በተያያዘ ዜና ጠላት በጦር ግንባር ያጣውን ድል የሐሰት ፕሮፓጋንዳ በማሰራጨት ለማሸበር እየሰራ በመሆኑ ህዝቡ ከጥፋት ኃይሉ የውሸት ወሬዎች ራሱን በመጠበቅ ለሰራዊቱ አጋርነቱን መቀጠል እንደሚገባ የአገልግሎቱ ሚኒስትር ዶክተር ለገሰ ቱሉ ገልጸዋል። ይህ ወቅት ጠላት ህልሙ ከስሞበት ድል እየሆነ ያለበት ጊዜ በመሆኑ በጦር ግንባር ያጣውን ድል በሐሰት ፕሮፓጋንዳ ወይም ደግሞ ለማሳካት የሚፍጨረጨርበት ጊዜ እንደሆነ ግልጽ ነው። በዚህም ምክንያት አያሌ የሐሰት መረጃዎችን በመፈብረክና በማዛበት ሽንፈቱን ላለመቀበል እየተንፈራገጠ ይገኛል። በመሆኑም ከማናቸውም የሐሰትና ከፋፋይ መረጃዎች ራሳችንን በመጠበቅ በግንባር እየተዋደቀ የሚገኘውን የወገን ጦር ጸንተን በደጀንነት እንድንቆም መንግስት ያሳስባል። እንደ ሪፖርተራችን ትዕግስት የሻነው ዘገባ የጥፋት ኃይሉ የዓለም አቀፉ ማህበረሰቡን ትኩረት ለመሳብ የሐሰት ወሬዎችን በመፈብረክ ላይ መሆኑ የተገለጸ ሲሆን የዓለም አቀፍ ማህበረሰብም የሽብር ኃይሉ የሚነዛው ወሬ ከእውነት የራቀ እንደሆነ ሊገነዘብ ይገባል ብለዋል ሚኒስትሩ። ጠላት ድል እየሆነ መሄዱን ሲያውቅ ዓለም አቀፉ ማህበረሰብ ሊያሳስቱልኝ ይችላሉ ብሎ ያሰባቸውን የሐሰት መረጃዎች በአሁኑ ሰዓት ማጫወቻው ጀምሯል። ይህ እና ያ ቦታ ተመቱብኝ፣ እነከሌ የተባሉ የውጭ ኃይሎች እየመቱኝ ነው፣ ንጹሃን ተጎዱብኝ፣ መመላለሻ መንገድ አጣሁ እያለ ደብዳቤዎችን እስከ መበተን ደርሷል። ይህ የአሸባሪ ህወሓት የኖረ የሐሰት ፕሮፓጋንዳ ልማዱ መሆኑን ዓለም አቀፉ ማህበረሰብ እንደሚረዳው ሙሉ እምነታችን ነው። እየተበተነ ያለው ጠላት እየተደመሰሰ በሄደ ቁጥር በተለያዩ አካባቢዎች ለእኩይ ተልዕኮ በህቡ ያደራጃቸውን አካላት በመጠቀም ከተስፋ መቁረጥ በመነሳት የተለያዩ ጥፋቶች ሊፈጽም ስለሚችል የየአካባቢው ማህበረሰብ ነቅቶና ተደራጅቶ ራሱንም አካባቢውንም በመጠበቅ የአሸባሪውን ኃይል ሴራ እንዲያከሽፍ መንግስት ጥሪውን ያቀርባል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ የእንኳን ደስ አላችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው ባሰፈሩት መልእክት የኢትዮጵያ ህዝብ በሁሉም መስክ ተባብሮ ሲነሳ ውጤቱ ድል ነው ብለዋል። በግንባር፣ በዲፕሎማሲ፣ በኢኮኖሚ፣ በኮሚኒኬሽን፣ በስንቅ ዝግጅት ዘማችን በመንከባከብ ጸጥታ በማስከበር ተፈናቃዮችን በመደገፍ በሁሉም ግንባሮች ለዘመታችሁ ሁሉ እንኳን ደስ አላችሁ በማለት መልእክት አስተላልፈዋል። ከዚሁ የድል ዜና ጋር በተገናኘ ተጨማሪ መረጃ እየሰጡን የቀድሞ ሰራዊት አባልና የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር ስራ አስኪያጅ ሻለቃ ታመነ አባተ በጋሸና የጦር ግንባር የተገኘው ድል ከጦር ሜዳ ስትራቴጂ አንጻር ከፍተኛ አስተዋጽኦ ያለው በመሆኑ ለኢትዮጵያ ህዝብ ታላቅ ብስራት ነው ብለዋል። ጋሸና ተለቀቀ ማለት ጦርነቱ አበቃ ብሎ መናገር ያስችላል። አንደኛ በጣም ለዛ ቦታ ገዢ መሬት ነው። አራት አቅጣጫዎችን ታነብይበታለሽ። ኢቭን ወደ ኋላ ዙረሽ መቀሌን ታነብይበታለሽ። እዛ ቦታ ላይ የተሰራው ምሽግ ደግሞ ኮንክሪት ምሽግ መቼም አይሰበርም ብለው እንደ መኖሪያ ቤታቸው አድርጎ የገነቡት ምሽግ ነው። ይህም ምሽግ ጀግናው ሰራዊታችን፣ የሚሊሻ አባሎቻችን፣ ፋኖዎቻችን፣ ህዝባዊ ሰራዊቱ፣ መላው የኢትዮጵያ ህዝብ የኋላ ደጀን የሆነ ሁሉ ተረባርቦ ያገኘው ድል በመሆኑ የጋሸና መያዝ ማለት
ጠቅላላ ውጊያው አብቅቷል ብሎ መደምደም ይቻላል። ለዚህ ሁሉ መንስኤው ለዚህ ሁሉ መስመር መቃናት ግን የክቡር ዶክተር አብይ አህመድ ወደ ውጊያ መስመር መሄድ ብዙውን ነገር እንዳቃናው እንደ ወታደር ብዙ ማቀው ነገር ስላለ ብዙ ነገር ያቃና ስለሆነ ከመቃናቱም አልፎ ደግሞ በድል ላይ ድል እንድንረማመድም ያደረገን ስለሆነ ዋናው ክሬዲቱን ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው የምሰጠው። ከዚህ ቀደም ኢትዮጵያ ከጠላት ጋር ውጊያ ስትገጥም የውስጥ ባንዳዎች በራስ ወገን ላይ ያደርሱት የነበረውን ጥፋት አሁን ሀገሪቷ በያዘችው የህልውና ዘመቻ እንዳይደገም ጠቅላይ ሚኒስትሩ በግንባር መዝመታቸው ትልቅ አስተዋጽኦ አለው ያሉት ሻለቃ ታመነ በተለይ ለመከላከያ ሰራዊት ትልቅ ስንቅ ሆነዋል ብለዋል። በተጨማሪም በግንባር እየተገኘ ያለው ድል እዚህ ከተማ እንዳይጠለሽ ህብረተሰቡ አካባቢውን ጠንቅቆ እንዲጠብቅም አስጠንቅቀዋል። ፍጹም ኢትዮጵያዊ ሆኖ የሚዋጋ ይዋጋል፣ ኢትዮጵያዊ ሆኖ የማይዋጋ ደግሞ ራሱ ይወጋል በጦር ሜዳ ህግ መሰረት። ስለዚህ እዛ ቦታ ላይ የጠቅላይ ሚኒስትራችን መገኘት ከፍተኛ በወታደሩም ላይ ከፍተኛ የሞራል ግንባታ፣ በአዋጊዎቹም ላይ ከፍተኛ የሞራል ግንባታ፣ ኢቭን ሰራዊቱ ወደ ኋላ እንዳያስብ ጀርባውን እንዳይፈራ ያደረገ ስለሆነ ሪሊ እኔ ይሄን ድል እንዴት አድርጌ እንደምገልጸው አላውቅም። እኔ በ17 ዓመት ሶማሊያ ላይ እንኳን ድል ስቀዳጅ እንደዚህ አይደለም። ለምን 27 ዓመት የተለገጠን ሰዎች ነን። እዛ ያለው ድል እንዳይጠለሽ ጠላት ሁል ጊዜ ሲሸነፍ መቅበዝበዙ ስለማይቀር አዲስ አበባ ከተማ ውስጥ ያለው ነገር እንዳይፈጠር የአዲስ አበባ ጸጥታ ቢሮ፣ አዲስ አበባ ፖሊስ ኮሚሽን የተቋቋመው ግብረ ኃይል አለ። እኛ ብዙ ጊዜ ጠይቀናል። ተቀናጅተን በየክፍለ ከተማው በየቀበሌው ማህበረሰቡን እናሰልጥን፣ ወጣቱን እናሰልጥን፣ ምሽግ ቆፍረን ቀጠና መያዝ አለብን ወጣ ብለን ለሚመጣው ነገር ብለን ጠይቀናል። ይሄ ደግሞ ተግባራዊ ይሆናል ብዬ አምናለሁ። በግንባር የተገኘው ድል የመሃሉ እንዳያጠለሽም ማህበረሰባችን ጥንቃቄ ማድረግ አለብን። በዚህ ጉዳይ ላይ ከባህር ዳር ስቱዲዮ ተጨማሪ ማብራሪያ የሰጡን የማህበራዊ ሳይንስ ምሁሩ ትንግርቱ ገብረ ጻድቅ አሸባሪው ቡድን አሁን ላይ ራሱን ከዘመኑ ጋር ማሳደግ ያልቻለ ነው ብለዋል። ባለፉት 27 ዓመታት ኢትዮጵያን በድሎ ረግጦና ዋርዶ ገዝቶ ድጋሚ ከተዋረደና ከተባረረ በኋላ ለራሱ የሰጠው ግምት አሁንም በዛ ትልቅነት ደረጃ ላይ ስላጸናው ድጋሚ ኢትዮጵያንን ነጻ አውጣቸዋለሁ ብሎ የብሔር ብሔረሰቦችን አታልዬ ድጋሚ ኢትዮጵያን ገዛለሁ በሚል ትርክት ነበር ራሱን ዋሽቶ የመጣውና በአፋርም በአማራ ክልልም በሌሎች ቦታዎች ላይም የኢትዮጵያን ተሳትፎና ርብርብ ምን ማለት እንደሆነ ህዋት የፖለቲካና የኢኮኖሚ መዋቅሩ ያለው ማህበራዊ እንትን በከፍተኛ ደረጃ ዳይናሚክሱ መቀየሩን እንዲያውቅ አድርጎታል እና ከፍተኛ ወታደራዊ ክስረት ከፍተኛ ሰባዊ ክስረት ደርሶበት ድቀት ደርሶበት ተዋርዶ ነው ለቆ ሄደው። ይህ ማለት በጦርነት ሂደት ውስጥ ከፍተኛ ለውጥ አለው ማለት ብዙ የተወረሩ ቦታዎቻችን በጋሸናና በጭፍራ መያዝ ምክንያት ነጻ ያወጣሉ። እነ ወልዲያ እነ ቆቦ እነ ደሴ በፍጥነት ነጻ የሚወጡበት እድል ተመቻችቷል ማለት ነው። አሁን የተገኘው ድል ሁሉንም ህዝብ በብዙ መልኩ ያስተማረ እንደሆነም አቶ ትንግርቱ አንስተዋል። በጣም ከፍተኛ ጥቅም ሰጥቶታል። የህዋት ወረራ ኢትዮጵያውያንን በአንድነት እንዲቆሙ ብቻ ሳይሆን በእያንዳንዱ ዘርፍ ላይ በንቃት ሀገራቸው ምን አይነት ችግር እንደገጠማት ከውጭ ግንኙነታው ጀምሮ በየቀን ሙሏቸው እየገጠማቸው ያለው የኢኮኖሚ ተጽዕኖ እንኳን በምን ምክንያት እየደረሰባቸው እንደሆነ የተገነዘቡበት ዘመን ላይ እንገኛለን እና ይሄ ሽብር ቡድን በጦርነቱ ቀጠና ብቻ ሳይሆን በየትኛውም የኢትዮጵያ ቦታ ላይ ድጋሚ ኢትዮጵያን ሊጎዳ የሚችልበት እድል እንዳይኖረው የምናደርግበት ነው። በሚቀጥሉ ስራዎች ላይ ሀገራችን በጸና መሰረት ላይ እንድትቆም ጠንካራ መከላከያ እንዲኖራት ጠንካራ ኢንተለጀንስ እንዲኖራት ከፍተኛ ቴክኖሎጂና ዘመናዊ ቴክኖሎጂን በመጠቀም የፋይናንሻል ስርዓቶቻችንና ሌሎችን ነገሮችን በማስተካከል ኢትዮጵያን በጽኑ መሰረት ላይ የምናቆምበት ስለሆነ እያንዳንዱ ህዝብ ዛሬ ላይ ጀመረውን ትግል አጠናክሮ መቀጠል መቻል አለበት። እነዚህ ታታሪ ሰራተኞች ሁሌም የሚተማመኑበት ባንክ። የአሸባሪው ህወሓት ኃይሎች የጋሸናና የአፋር ስትራቴጂካዊ ቦታዎችን በሽንፈት መልቀቃቸው አጠቃላይ የመዋጋት ስነ ልቦናቸው እንዲወድቅ እንደሚያደርገው ከኢቲቪ ጋር ቆይታ ያደረጉ ወታደራዊ ሙያተኞች ተናገሩ። ንብረት የተሆነ በወገን ጦር የተወሰደባቸውን የማጥቃት እርምጃ መከላከል ያልቻሉት የአሸባሪው የህወሓት ኃይሎች በአፋርና ጋሸና ተቆጣጥሯቸው የነበሩ ወታደራዊ ጠቀሜታ ያላቸው ቦታዎችን በሽንፈት አስረክበዋል። የሽብር ኃይሉ የወልዲያ ላሊበላና ሰቆጣ መስመርን በመጠቀም ታጣቂ ኃይሎቹን በቀላሉ በማመላለስ ውጊያ ሲያደርግበት የነበረው የጋሸና ከተማና የአካባቢው ወታደራዊ ጠቀሜታ ያላቸው ቦታዎች በወገን ኃይል ተይዘዋል። ጋሸና በወገን ኃይል መግባቱ በወልዲያ ላሊበላና ሰቆጣ መስመር የሚገባውን የጠላት ኃይል በቀላሉ ለመቆረጥ የሚያስችል
የሚችል ሲሆን የሽብር ቡድኑ ሽንፈትንም እንደሚያፋጥነው ይጠበቃል። ከኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው በመከላከያ አዛዥነትና ስታፍ ኮሌጅ የድህረ ምረቃ ትምህርት ክፍል ኃላፊው አቶ ደምሌ ሞላ ደግሞ የሽብር ኃይሉ ጋሸናን መነጠቁ ከኢትዮጵያ ጠላቶች ጋር ሊፈጥር ያሰበው ግንኙነት እንዲከሽፍበት ያደርጋል ይላሉ። ይሄ ቦታ እጅግ ከፍተኛ የሆነ ስትራቴጂክ ጠቀሜታ አለው። ከጋሸና ሰቆጣ፣ ጋሸና ላሊበላ፣ ከሰቆጣ ጎንደር፣ ከጋሸና ወደ ተለያዩ አካባቢዎች የሚያገናኝ ነው። ብሎም ግን አልቲሜት ጎሉ የዚህ መስመር አልቲሜት ጎሉ በጎንደር በኩል ያለውን አቅጣጫ ጥሶ ሰብሮ በመውጣት ሱዳን ላይ እየተዘጋጀ ያለ ወታደራዊ ኃይል ወደ ውስጥ የሚገባበትና በዚህ ታሪካዊ አጋጣሚ የኢትዮጵያን ጥቅም አደጋ ላይ ለመጣል የምትሯሯጠውን ጎረቤት ሀገራችንን ከሱዳን የሚገኘውን ጥቅም ወታደራዊ እገዛ መሰረት በማድረግ የኢትዮጵያን ህልም ለማጨናገፍ የሚኖረው ፋይዳ ትልቅ ነው። የሽብር ኃይሉ ታጣቂዎች በደረሰባቸው ምት ከአፋር ተጠራርገው መውጣታቸውም የሀገሪቱን የንግድ በር በመዝጋት በመንግስት ላይ ለመፍጠር ያሰቡት ተጽዕኖ በሀሳብ እንዲቀር ሆኗል። አቶ ደምሌ ሞላ አሸባሪው ህወሓት በአፋር ግንባር የንግድ ኮሪደሩን በመዝጋት መንግስት ተገዶ ወደ ድርድር እንዲገባ አቅዶ ጥቃት ቢከፍትም በደረሰበት ሽንፈት ከፍተኛ ኪሳራ ውስጥ እንዲገባ ሆኗል ይላሉ። የአፋር አካባቢዎችን መቆጣጠር የኢትዮጵያ እስትንፋስ የሆነውን የአዲስ አበባ ጅቡቲ ሃይዌይ በመዝጋት ከፍተኛ የሆነ የኢኮኖሚ ጠቀሜታ ያለው ላይፍ ላይን በመሆኑ ከመንግስት ጋር የመደራደር አቅሙን ይጨምርለታል ተብሎ ይታሰባል። በእርግጥም ያ እውነት አለው። ምክንያቱም ይህንን መስመር መቆጣጠር ማለት በአንድ ቀን እንደ ሀገር ልታጣ የምትችለው የኢኮኖሚያዊ ጠቀሜታ እጅግ በጣም ከፍተኛ ነው። በሀገርም ውስጥ ሊፈጥረው የሚችለው ኬኦስ ከፍተኛ በመሆኑ መንግስት ሳይወድ በግድ ወደ ድርድር እንዲገባ የሚያስችለው የሽብር ኃይሉ ታጣቂዎች የጋሸናና የአፋር ስትራቴጂ ቦታዎችን በሽንፈት መልቀቃቸው አጠቃላይ የመዋጋት ስነልቦናቸው የወደቀ እንዲሆን በማድረግ የመጨረሻ ሽንፈታቸውን እንደሚያፋጥነው ይጠበቃል። አጠቃላይ እነኚህን ቦታዎች ማጣት ለወገን ኃይል በቀጣይ ለሚያደርጋቸው ወታደራዊ እርምጃዎች በጣም ስንቅ የሚሰንቁ ትልቅ ጠቀሜታ ሲኖራቸው ለጠላት ደግሞ ታላቅ ኪሳራ ናቸው ብዬ አስባለሁ። ኢትዮጵያን ለማፍረስ የተነሳው የሽብር ኃይል በየግንባሩ እየደረሰበት ባለው ምት እየተሸነፈ በመሆኑ የወገን ኃይል ቅንጅቱን በማጠናከር ጠላት ረፍት እንዳያገኝ ሊያደርገው እንደሚገባውም ሙያተኞች ሀሳባቸውን አቅርበዋል። የተጀመረውን ግለት ይሄ ሞመንተም እንለዋለን በሚሊታሪ ተርሚኖሎጂ ይሄን ሞመንተም ጠብቆ በማስቆየት ከድል የሚሸጋገርበትን ለጠላት እስትንፋስ የሚያገኝበትን ሁኔታ በመፍጠር ትግሉን በበለጠ ማፋፋም ለመከላከልም መሽግ ቆፍሮ ለመከላከል አጠናክሮ የጠበቃባቸውን ቦታዎች እንዲለቅ ተደርጓል። እግሩን ነቅሏል ማለት ነው። ስለዚህ ሞመንተሙ መጠበቅ ያስፈልጋል። አሁን እግር የነቀለ ጥላት ነው ያለው። ተከታትሎ ተመልሶ እንዳይደራጅ ሪግሩፕ እንዳያደርግ ሪኦርጋናይዝ አድርጎ እንደገና ሌላ ችግር እንዳይፈጠር ሞመንተሙን ጠብቆ ውጊያውን ማስቀጠል ያስፈልጋል። አሸባሪው ህወሓት ወታደራዊ ጠቀሜታ ያላቸው ቦታዎችን እያስረከበ እየተሸነፈ በመሆኑ ታጣቂ ኃይሉ ለመንግስት እጁን እንዲሰጥና ይህን ሳያደርግ ቢቀር የሚደርስበት ጉዳት ከፍተኛ መሆኑን መንግስት ማስታወቁ ይታወሳል። ባቲና ኮምቦልቻ ከሚሴና ሀሩ የናሸት ያገር የናይጠገቡ ጃማና ደጎሎ ወረይኑ ቃቢን የጠጁ የቶማው አይጠፋም ከልቤ
የአራት ማዕዘን ዜናዎቻችን እንደቀጠሉ ናቸው። የአፋር ሕዝብ በወራሪው ህወሓት ላይ ያስመዘገበው ድል በኢትዮጵያዊነት ወኔ የተመዘገበ ታሪክ ሆኗል። በክልሉ የገባውን ወራሪ በቆፈረው ምሽግም በመቅበር ሽኝት ተደርጎለታል። አቤል ሙልጌታ በኢትዮጵያዊነቱ እንዳልማዝ የጠነከረ የአፋር ሕዝብ ለእናት ሀገሩ በዘመናት ውስጥ የማይሽር የጀግንነት ታሪክን በደሙ እየጻፈ ይገኛል። አሸባሪው ትነግ በእብሪትና በንቀት የተመለከተው የአፋር ህዝብና ምድር ተንቀዥቅዦ በወረራ እንደገባው መመለስ ሳይችል መቀበሪያውም አድርጎታል። ወራሪው ቡድን ወትሮም ቢሆን በአፋር በስልጣን ላይ በቆየበት 27 ዓመታት ሀብቱን ሲዘርፍና ሲመዘብር እንደነበርም ይታወቃል። ይህ አልበቃ ያለው የትህነግ ዛሬም የመከራ ቀንበሩን ለመጫን አፋር ቢገባ ምድሩም ሰውም የሳት ላንቃ ሆኖበት ቅጣቱንም አግኝተዋል። የኢትዮጵያ ጥንተ ጠላቶች እየጋለቡት ኢትዮጵያን ለማፍረስ ሲቁነጠነጥ የከረመው የትህነግ ወራሪ ኃይልም በአፋር ምድር የቀበጡለት ሞት አይገኝ ሆኖበታል። ሀገር መከላከያ ሰራዊት አፋር ልዩ ኃይል የአፋር ሚሊሻ ህዝባዊ ሰራዊት ተደራጅተው ማለት ነው። ጠላትን ማለት ነው። ያሞራ ቀላብ አርጓል። ያሞራ ቀላብ በበረሃና ብስቱም የትነግ ኃይል ለተመኘው ሲኦልም አሸኛኘትም ተደርጎለታል። ኢትዮጵያዊነት ወኔ የታጠቁ የአፋር ምድር በረከቶች ምድራዊ ድሮኖቹ ወራሪውን ኃይል ተግትገው በካሳጊታና በጭፍራ ግንባሮች መድረሻ ሳጥተው ደምሰውና ማርከው የፈረጠጠውንም በመልቀም አካባቢውን ነጻ አውጥተዋል። አንድ ቀን አይፈጅም ብለን አስበን ነበረው፣ ግን ኃይል ትንሽ ኃይል ጨመረ አርጋ ጉድጓዱ ጨምሮ ቆፈራ በጉድጓዱ ውስጥ ሆነ አንድ ቀን ግማሽ ቀን ቆይብናል። አዋተነዋል። ደግሞ ስናወታው ደግሞ የመጥፎ ወጣት ነው ወጣት። የመከላከያ ሰራዊቱ የአፋር ልዩ ኃይልና ሚሊሻ እንዲሁም ህዝባዊ ኃይሉ ፍጹም በጠነከረ አንድነት ወራሪው ኃይል ላይ የሰነዘሩት ጥቃትና የሰሩት የጀግንነት ታሪክ ማንም ኢትዮጵያዊ የሚረሳውም አይሆንም። በአፋር ግንባር የተገኘው ድል የዚህ ግንባር ድል የሁሉም ኢትዮጵያውያን ድል፣ የአፋር የመከላከያ የሌላ አካላት ብቻ አይደለም። የኢትዮጵያን ሰንደቅ ዓላማ እንኳን ሰው ግመሎቻችን ያውቁታል የተባለውን በድጋሚ በታሪክ አምድ በደማቅ ቀለም የአፋር ህዝብ በኢትዮጵያ ምድር አስፍሮታል። የትህነግ የሽብር ቡድን በጠብ ቀመርና በንቀት በአፋር ምድር ቢገባም መውጫ ግን አላገኘም። ሽንፈቱም ካፈርኩ አይመልሰኝ ሆኖበት በንጹሃን ላይ ጉዳት አድርሷል። ህጻናትን ገድሏል፣ ሴቶችንም ደፍሯል። ንጹሃን ዜጎች ላይ ሴቶቹም የመድፈር እንዲሁም ከደፈሩ በኋላ የመግደልም ሬሳዎች ራሱ በአይን ትናንትና ጀምሮ ታይታለች። ቤተ እምነቶችንም አውድሟል። የሁሉ ግን እንዳሰበው የበረሃና ብስቱ አፋሮችን ተስፋ የሚያስቆርጣቸው ሳይሆን ጭራሽ ለምሽግ በቆፈረው ጉድጓድ ቀብረውታል። በዚህ አካባቢ እንደምናየው ብዙ ሃይማኖት ቦታዎች አሉ። ይሄንም ደግሞ እነሱ በሌላ አጀንዳ ሊጠቀሙበት አስበው ነበር፣ የሃይማኖት ጦርነት ለማስነሳት ጭምር። የወራሪው ቡድን አሁንም በአፋር ግንባሮች ቢደቆስም በአማራ ክልል በወራ የያዛቸው አካባቢዎች እየተለበለበ ይገኛል። የፌድሪ ጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ሰራዊቱን እየመሩ የጠላት ጦር መድረሻ እያሳጡት የኢትዮጵያ ሉዓላዊነትም ታሪክ እያስቀጠሉ ይገኛል። ኢትዮጵያን ለማፍረስ የባዕዳንን ተልዕኮ አንግቦና ተንገብግቦ በጋላቢዎቹ እየተመራ የገባበት ስፍራ ሁሉ ረመጥ ሆኖበት በነፍስ ግቢና ነፍስ ውጪ ጣር ላይ ያለው የትነግ ኃይል በተባበረ የኢትዮጵያ ክንድ እየተመታ ይገኛል። በቅርቡም በወራሪው ኃይል መቃብር ላይ የኢትዮጵያ ድል የሚጠናቀቅ ይሆናል። አሸባሪው ህወሓት በወገን ኃይል እየተመታ በርካታ አካባቢዎችን ሲለቅ ሀብት ንብረትን እየዘረፈና እያወደመ ነው። ይህን ኪሳራ ለማስቀረት ደግሞ የየአካባቢው ህብረተሰብ ተደራጅቶ የአሸባሪው ኃይል ላይ እርምጃ መውሰድ ግድ የሚልበት ጊዜ ሆኗል። ይመራደም በዚህ ላይ ተጨማሪ ዘገባ አለው። የአሸባሪው ህወሓት አንድም በተካነበት የሐሰተኛ ፕሮፓጋንዳው፣ በሌላ በኩል ደግሞ የሽብር ኃይሎቹ ሰርገው በመግባት የያዟቸው አካባቢዎች ሁሉ አሁን ላይ የምድር ሲኦል ሆነውበታል። የሽብር ኃይሉ የወገንን ጦር ከባድ እርምጃ መቋቋም አቅቶት ከሙትና ቁስለኛ የተረፈው እግሬ አውጭኝ ብሎ በሚሸሽባቸው አካባቢዎች ሀብትና ንብረትን የመዝረፍ ያልቻለውን ደግሞ በማውደም ሀገርና ዜጎቿን የማዋረድ ወደ ለመደው አስነዋሪ ተግባሩ ተሰማርቷል። እናም ሀገርና ህዝብን ሊያዋረድ
ንጹሐንን ሊገድል፣ ሴቶችን በጅምላ ሊደፍር፣ ሀብትና ንብረት ሊዘርፍ ከደጅህ ድረስ የመጣውን ወራሪ አሸባሪው ህወሓትን ኃይል አንድም ንብረት ይዞ እንዳይወጣ በተለይም በወረራ አካባቢ ያሉ ዜጎች ይህን ታላቅ ጀብዱ መፈጸም ይኖርባቸዋል ብሎ መንግስት ጥሪ አስተላልፏል። አሸባሪው ኃይል በተለይ ንብረቶችን አውድሞና ዘርፎ እንዳይሄድ በየአካባቢው ህብረተሰቡ ተደራጅቶ ነቅቶ መጠበቅ ይኖርበታል። ሁለተኛ የሚፈረጥጠው ጠላት እንዳያመልጥ ታጥቆና ተደራጅቶ እጅ እንዲሰጥ እንዲያደርግ እምቢ ካለም እርምጃ እንዲወስድበት። ሶስተኛም ጠላት በምንም መንገድ ዘርፎና አውድሞ እንዳይወጣ ለመከላከልና ለጸጥታ ኃይሎች ለመከላከያ አስፈላጊውን መረጃ እንዲሰጥ በእነዚህ አካባቢዎች ላይ የሚገኘው ዜጋ። አራተኛም በሁሉም የደጀን ስራዎች ላይ በተለይ ህዝቡ ተደራጅቶ ተዘጋጅቶ ሰራዊቱን እየተከተለ በተቻለው ሁሉ እንዲያግዝ መንግስት ጥሪውን ያቀርባል። የአስቸኳይ ጊዜ አዋጅ እዝ ባወጣው መግለጫውም በየአካባቢው ተበታትኖ እየተቅበዘበዘ የሚገኘውን የአሸባሪውን ኃይል የየአካባቢው ህብረተሰብ ተደራጅቶ የሽብር ኃይሉን እጅ እንዲሰጥ ያድርግ አሊያም እርምጃ ውሰድበት ብሏል። የየአካባቢው ህብረተሰብ ተደራጅቶ የአሸባሪው ህወሓት ኃይል ንብረት ይዞ እንዳይወጣ እርምጃ በመውሰድ የሽብር ኃይሉ የታጠቀውን መሳሪያ የነፍስ ወከፍ የሆነውን ለራስህ እንዲትታጠቅ የቡድን መሳሪያውን ደግሞ ለመንግስት የጸጥታ ኃይል አስረክበህ በምትኩ እንደሚሰጥም የአስቸኳይ ጊዜ አዋጅ እዙ በመግለጫው አስታውቋል። በወረራው ስር ያሉ አካባቢ ነዋሪዎችም ይህን ጀብዱ ለመፈጸም በሚያደርጉት ተጋድሎ የወገን ኃይል ግስጋሴውን ጨምሮ እንደሚደርስላቸውም መንግስት ገልጿል። በወረራው ስር ያላችሁ ወገኖቻችን ከወሎ ግንባር በተለያየ መልክ የሚመጣ ማናቸውም ንብረት በእናንተ ደጅ እንዳያልፍ፣ በእናንተ መንገድ እንዳያልፍ ያለ የሌለ አቅማችሁን ሁሉ ተጠቅማችሁ እንቅስቃሴውን የዚህን መንጋ እንቅስቃሴ ለመክታት ጥረት እንድታደርጉ በአጭር ጊዜም ደግሞ የደጀኑ ህዝብ የሚደርስላችሁ እንደሆነ እንድትገነዘቡ እና ይሄ ከመንግስት ጥሪ እየተላለፈላችሁ እንደሆነ እንድታውቁ እንፈልጋለን። አሸባሪው ህወሓት የኢትዮጵያ ህዝብና መንግስት በአመታት ልፋትና ጥረት ያፈሯቸውን ሀብት ንብረቶችና መሰረተ ልማቶችን እየዘረፈና እያወደመ በመሆኑ የአመታት የዜጎች ልፋት በከንቱ እንዳይቀር ህብረተሰቡ በየአካባቢው ተደራጅቶ ወራሪውን ኃይል ድባቅ መምታት ግድ የሚልበት ወቅት ሆኗል። አሸባሪው የህወሓት ቡድን ከሰሞኑ በግንባር የገጠመውን ከባድ ሽንፈት ለመሸፋፈን ተከዜ የኃይል ማመንጫ ግድብ በመንግስት ተመታ የሚሉና ሌሎች የፈጠራ ውዥንብሮችን እየነዛ ይገኛል። ይሁንና የአሸባሪውን የሐሰት ፕሮፓጋንዳ ለማክሸፍና ደጀንነትን በማሳየት በአጭር ጊዜ ሙሉ ለሙሉ ግብዓተ መሬቱ እስኪፈጸም ህዝቡ የበኩሉ ሊወጣ እንደሚገባ ተገልጿል። ዮሐንስ ፍስሐ ወራሪውና አሸባሪው ህወሓት ባለፉት ወራት ወረራ በፈጸመባቸው የአፋርና አማራ አካባቢዎች የፈጸመው አረመኔያዊና ጭካኔያዊ የወንጀል ተግባራት በቃላት ሊገለጹ የማይችሉ ከኢትዮጵያዊ ሞራልና እሴት ያፈነገጡ እንደነበሩ የቅርብ ትዝታዎች ናቸው። በእርግጥ የአሸባሪ ቡድን ለህዝብና ለሀገር ክብር የለውምና በመገናኛ ብዙሃን በመውጣት ከህዝብ ጋር ሂሳብ አወራርዳለሁ ብሎ በብሪት ተናግሮ ወዲያው ሳይቆይ በጥላቻ ሰክሮ የደገሰውን የጥፋት ድግስ ንጹሃን ዜጎችን በመጨፍጨፍ ንብረትን በማውደም በተግባር ገልጦ አሳይቷል። ይህም ሳይበቃው እኛ ከፖለቲካ አመራሩ ጋር እንጂ ከህዝብ ጋር ጸብ የለንም በማለት ያለ ርህራሄ የጨፈጨፉት ህዝብ ላይ ሲዘባበቱም ተስተውሏል። ይባስ ብሎ በነውረኛ ተግባሩ የልብ ልብ ተሰምቶት ከቀን ወደ ቀን የጥፋት እርምጃዎቹ እየጨመሩ የበቀል በትሩም በዛው ልክ መረን እየለቀቀ መጣ። የሆነ ሆኖ ይህ ወራሪና ከሃዲ ቡድን የረሳው ያደፈጠው አንበሳ ሲነሳ መግቢያ መውጫቱ በቆፈረው ምሽግ ራሱ እንደሚቀበርበት በውር ድንብሩ ግሪሳውን ሰብስቦ ብዙ 100 ኪሎ ሜትሮችን አቆራርጦ ሲመጣ ላፍታም ያህል አላገናዘበም ነበር። ለዚያም ነው ይህ የካዲዎች ስብስብ ኢትዮጵያን አያውቃትም የሚባለው። ምክንያቱም መሪው ወደ ግንባር ወርዶ ኢትዮጵያን በልቡ አትሞ የሚጓዘውን ጦሩን ሲያንቀሳቅስ በቀናት ውስጥ ቀለበት ውስጥ ገብቶ በወረረው ምድር ለመቀበር የተገደደው መሪውን ከፊት ደጀን ህዝቡን ደግሞ ከጀርባ አሰልፎ በሚንቀሳቀሰው ሰራዊት በአማራና አፋር የተለያዩ ግንባሮች አሸባሪው ቡድን ሙሉ ለሙሉ ተመቶ የሚመካባቸው እንደ ጋሸና አይነት የኮንክሪት ምሽጎች ሳይቀሩ በወገን ጦር ስር ውለዋል። በአጭር ቀናት ይህንን ሁሉን አቀፍ ሽንፈት መቀበል የተሳነው ወራሪው ቡድን ሽንፈቴን ይጋርዱልኛል ያላቸውን ጥርስ የነቀለበትን የሐሰትና በሬ ወለደ ፕሮፓጋንዳ መንዛት ጀምሯል። አንዴ የተከዜ የኃይል ማመንጫ ግድብ በመንግስት በአየር ተመታ፣ በሌላ በኩል አሁን እኛ እየተጠቃን ያለነው በሌላ የውጭ ሀገር የቴክኖሎጂ ድጋፍ ነው። ወዲህ ደግሞ አይኑን በጨው አጥቦ መንገድ ተዘጋብን፣ መመላለሻ አጣን። በተጨማሪም ምርመራ ተከናውኖ ፉርሽ የተደረገውን የውሸት ውንጀላ ድጋሚ በማንሳት በትግራይ ህዝብ ላይ የጅምላ ግድያ ተፈጽሞብናል የሚሉና ሌሎች የፈጠራ ታሪኮችን በመንዛት ላይ ተጠምዷል። በእርግጥ ለዚህ የሽብር ቡድን ውሸት የኖረበትና ዋና መገለጫው ቢሆንም ቡድኑ ሁሌም እንደ ዋና ስልት የሚጠቀምበት
አንድ አካሄድ አለው። ይህም ምንጊዜም ሽንፈት በሚገጥመው ጊዜ የዓለም አቀፉን ትኩረት ለማግኘት አድኑኝ በሚመስል መልኩ የፈጠራ ታሪኮችን በመፈብረክ የድረሱልኝ ጥሪ ሲያሰማ በተደጋጋሚ ተስተውሏል። ከድል ማግስት የወራሪ ቡድን ምንም ይበል ምን የሰላምን መንገድ ረግጦ የሀገር ሽማግሌዎችና የሃይማኖት አባቶች የሰላም ጥሪ ላይ ተሳልቆ በእብሪት በኢትዮጵያ ላይ ጦርነት የሰበቀው የአሸባሪው ህወሓት እስትንፋስ በጀግኖች ብርቱ ክንድ እየተቆራረጠች ትገኛለች። ዘው ብሎ በትቤት ለመውረር እንደገባው መውጣት ቀላል ሊሆንለትም አልቻለም። አሁን ላይ ጀግኖች በድል ወደፊት የሚያደርጉት እንቅስቃሴም የሚያስቆም ኃይል አልተገኘም። ወራሪ ቡድኑ ሙሉ ለሙሉ እስከሚቀበርም የጸረ ማጥቃት ጉዞ ተጠናክሮም ይቀጥላል። በዚህ ወሳኝ ጊዜም ህዝቡ ከዚህ ቀደም ያደርግ እንደነበረው ለሰራዊቱ ሁሉን አቀፍ ድጋፍ በማድረግ ደጀንነቱን በማሳየት ድሉ በአጭር ጊዜ ሙሉ ለሙሉ እንዲሆን የበኩሉን ሊወጣም ይገባል። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ የገጠማትን የውስጥ ችግር በራሷ የመፍታት አቅም እንዳላት የቻይና የውጭ ጉዳይ ሚኒስትር ዋንጊው ገለጹ። ሚኒስትሩ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። ሚኒስትሩ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አቀባበል አድርገውላቸዋል። አቶ ደመቀ መኮንንና ሚኒስትር ዋንጊው በወቅታዊ የኢትዮጵያ ሁኔታ ዙሪያም ውይይት አድርገዋል። ውይይቱን ሲከታተል ቆይታ ያደረገው ባልደረባችን ደምስ መኩሪያው ተጨማሪ መረጃዎችን ሊያጋራን እዚህ ስቱዲዮአችን ተገኝቷል። ጤና ይስጥልን ደምስ። ጤና ይስጥልን መታሰቢያ። ሰላም ነኝ። ውይይቱን ስትከታተል ነበር። ከውይይቱ በኋላ መግለጫ ተሰጥቷልና አጠቃላይ የነበረው ሁኔታ ምን ይመስላል? ምን ጉዳዮች ላይ ትኩረት ተደረገ? መልካም እንግዲህ ዛሬ ማለዳ ላይ ነው የቻይና የውጭ ጉዳይ ሚኒስትር ዋንጊው አዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ የደረሱት። እዛ ሲደርሱም ቀደም ሲል በዜናችንም ላይ ለማሳየት እንደሞከር ነው የኢፌዴሪ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን አቀባበል አድርገውላቸዋል። እንግዲህ ሁለቱ ሚኒስትሮች በዋናነት ትኩረት ያደረጉት በኢትዮጵያ ወቅታዊ ሁኔታ ላይ ነው ውይይት ያደረጉት። እሱን ተከትሎም መግለጫ ሰጥተዋል። ዋንጊው እዚህ አዲስ አበባ የመምጣታቸው አንደኛው ቁም ነገር እሳቸው በኢትዮጵያ ላይ ያለንን እምነት ለማሳየት ነው፣ ለጠቅላይ ሚኒስትር አብይ አህመድም ድጋፋችንን ለማሳየት ነው ሲሉ ነው የተናገሩት ማለት ነው። እንግዲህ ኢትዮጵያ አሁን ባለችበት ሁኔታ በግልጽ ጦርነት ከአሸባሪ ተብሎ ከተፈረጀው የህወሓት ኃይል ጋር እያደረገች ትገኛለች። ይሄ መነሻ አድርገው የምዕራባውያን ሀገራት ዜጎቻቸውን በፍጥነት ኢትዮጵያ ለቀው እንዲወጡ በሚያሳስቡበት በዚህ ወቅት የቻይናው የውጭ ጉዳይ ሚኒስትር ኢትዮጵያ ተገኝተዋል። ይሄ ለኢትዮጵያ ትልቅ አንደምታ ያለው ነው ማለት ይቻላል። ይህንን መነሻ አድርገውም ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ቻይና በመርህ ላይ የተመሰረተ እና የማይዋዥቅ ግንኙነት ከኢትዮጵያ ጋር ያላት ሀገር ናት። ይህ በዘመናት ሲፈተን ሲታይ የነበረ ነው። አሁንም ይህንኑ እያረጋገጠች ነው። ለዚህም እናመሰግናለን ሲሉ እሳቸውን አመስግነዋቸዋል። ቦሌ ዓለም አቀፍ የአውሮፕላን ማረፊያ ማለት ነው። ሌላኛው እሳቸው ያነሱት እንግዲህ አሁን በአዲስ አበባ ያለው ሁኔታ በተለይ አንዳንድ የምዕራባውያን ሚዲያዎች አዲስ አበባ የሽብር አደጋ እንደደቀነበት ሰላም እንደሌለው አድርገው የሚነዙት መረጃ እንደዛ እንዳልሆነ፣ አዲስ አበባ ሰላማዊ እንደሆነች፣ ምንም አይነት የጸጥታ ችግር በአዲስ አበባ እንደሌለ ይህንንም ነግረዋቸዋል። አሁን ያለው አጠቃላይ ጦርነትም በመንግስት ቁጥጥር ያለና ከቁጥጥር የወጣ ነገር እንደሌለው በዛ መልኩ እየሄደ እንደሆነ ይህንንም አንስተውላቸዋል ማለት ነው። እንግዲህ እነዚህን ሁሉ ካደመጡ በኋላ የቻይናው የውጭ ጉዳይ ሚኒስትር ምንድነው ያሉት? ኢትዮጵያ የራሷን ችግር በራሷ መፍታት እንደምትችል፣ ይህን ለማድረግ ጥበብም እንዳላት እናምናለን። የግዛት አንድነቷን ሉዓላዊነቷን እንዲከበር እኛም ቁርጠኝነት አለን፣ ይህንንም እንደግፋለን ሲሉ ዛሬ በሰጡት መግለጫ አረጋግጠዋል ማለት ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀም ቻይና ይህንን አቋም መያዟ በኢትዮጵያ በኩል በበጎ የሚታይ እንደሆነ፣ ኢትዮጵያ ለቻይና ቻይና ለኢትዮጵያ የምትሰጠውን የግዛት አንድነትና የሉዓላዊነት መከበር እሱን ትኩረት መስጠቷ በኢትዮጵያ በኩል የሚደነቅ አቋም መሆኑን፣ ሁለቱ ሀገራት እንግዲህ ይህን ወቅታዊ ችግር ተሻግረው በቀጣይም ግንኙነታቸውን አጠናክረው በተለያዩ ሁለቱ ሀገራት በሚሰሩባቸው የልማት የሁለትዮሽ ግንኙነት ባሉባቸው ጉዳዮች ላይ እንደሚሰሩ አረጋግጠዋል ማለት ነው። እንግዲህ ዝርዝር ጉዳዮችን በማታው የዜና ወጃችን ይዘን የምንመለስ ይሆናል። አመሰግናለሁ ደምስ። አመሰግናለሁ።
የኢትዮጵያና የቻይና ግንኙነት ግማሽ ክፍለ ዘመንን ያስቆጠረ ሲሆን ጠንካራ ግንኙነት የተመሰረተበት ታሪካዊ የትብብር ምዕራፍ እንደሆነም ይገለጻል። በተለይ በምጣኔ ሀብት ትብብር ዘርፍ ታላላቅ ስራዎች የተከናወኑበት ወዳጅነትም ተመስርቷል። የኢትዮ ቻይና ታሪካዊ ግንኙነትን ሪፖርተራችን ተስፋዬ ጫኔ በተከታዩ ዘገባው ያስቃኘናል። Ethiopia and China started their economic ties about 100 BC. የኢትዮጵያና የቻይና ግንኙነት በቻይናው ሃን ስርወ መንግስትና በአክሱም ዘመነ መንግስት እንደተጀመረ የታሪክ ድርሳናት አስቀምጠዋል። በተለይ የንግድ ስርዓቱ እንዲህ ባልዘመነበት ጊዜ እንኳን በሁለቱ ጥንታዊ መንግስታት መካከል ጠንካራ የንግድ ግንኙነት እንደነበር እነዚሁ የታሪክ ማስረጃዎች ያስቀምጣሉ። የሁለቱ ሀገራት ዘመናዊ የዲፕሎማሲ ግንኙነት አሃዱ ብሎ የጀመረው ግን በጎርጎሮሳውያኑ የዘመን ቀመር 1970 የሁለቱ ሀገራት ኤምባሲዎቻቸውን መክፈታቸውን ተከትሎ ነው። ግማሽ ክፍለ ዘመንን ያስቆጠረው ይህ የሁለቱ ሀገራት ግንኙነት ታዳም ከእድሜ የላቀ ስኬታማ ግንኙነት መመስረት ለመቻሉ በርካታ ማሳያዎች አሉ። የሀገራቱ ግንኙነት በተለይ ምጣኔ ሀብታዊ ትብብር ላይ ትኩረቱን አድርጎ በመንቀሳቀሱ ስር ነቀል የሚባሉ ኢኮኖሚያዊ ስራዎች ተሰርተዋል። የሁለቱ ሀገራት የሁለትዮሽ የንግድ ልውውጥ ከ2016 የፈረንጆቹ የዘመን ቀመር ወዲህ በከፍተኛ ሁኔታ እየጨመረ ሲሆን እስከ 2018 መጨረሻ ድረስ ብቻ 5.4 ቢሊዮን ዶላር ገደማ መድረሱን አሃዛዊ መረጃዎች ይፋ አድርገዋል። በኢትዮጵያ በተለያዩ ዘርፎች በርካታ ቁጥር ያላቸው የቻይና ባለሀብቶችና ኩባንያዎች በስፋት እየተንቀሳቀሱ ሲሆን አጠቃላይ የውጭ የቀጥታ ኢንቨስትመንት ፍሰት 5 ቢሊዮን ዶላር ገደማ መድረሱ ተገልጿል። የሁለቱ ሀገራት የምጣኔ ሀብት ግንኙነት ተጠናክሮ የቀጠለ ሲሆን በኢትዮጵያ ታላላቅ ፕሮጀክቶች በቻይና ኩባንያዎች ሆነው አገልግሎት በመስጠት ላይ ይገኛሉ። ከሰሃራ በታች ካሉት ሀገራት የመጀመሪያው የሆነው የአዲስ አበባ ቀላል ባቡር አገልግሎት ግንባታውን የተደረገውና በየቀኑ በመቶ ሺዎች ለሚቆጠሩ የአዲስ አበባ ነዋሪዎች አገልግሎትን እየሰጠ የሚገኘው ግንባታው በቻይና ኩባንያውን ሆኖ ነው። በተመሳሳይ ከአዲስ አበባ ጅቡቲ የተገነባው አገር አቋራጭ ባቡር መንገድ ግንባታም የሁለቱ ሀገራት የመልካም ግንኙነት ውጤቶች ናቸው። ከዚህ በተጨማሪም አያሌ ቁጥር ያላቸው የቻይና ኩባንያዎች በተለያዩ ኢንዱስትሪ ዞኖች እየሰሩ ሲሆን ለበርካታ ኢትዮጵያውያን ከፍተኛ የስራ ዕድል እንዲፈጥሩ ምክንያት ሆነዋል። የሁለቱ ሀገራት የውጭ ጉዳይ ፖሊሲ መሰረቱ በሌሎች ሀገራት የውስጥ ጣልቃ ለመግባት መርሁ ማድረግ መቻሉ ደግሞ ግንኙነታቸው ጤናማ ሆኖ እንዲዘልቅ ትልቅ አበርክቶ እንዳለው የተንታኞች እምነት ነው። ግንኙነታቸው በሰጥቶ መቀበል መርህና በጋራ ጥቅሞች ላይ የተመሰረተ በመሆኑ ኢትዮጵያ እርዳታ ተቀባይ ብቻ ናት የሚለውን የምዕራቡ ዓለም ትርክትን የቀየረ ለመሆኑም የምጣኔ ሀብት ባለሙያዎች ያስረዳሉ። በፖለቲካዊ ዘርፍም ቢሆን ኢትዮጵያ የአፍሪካ ፖለቲካ መዳረሻ መሆኗ እንደ አፍሪካ ህብረት፣ የአፍሪካ ኢኮኖሚክ ኮሚሽን፣ ኢጋድና እንዲሁም የሌሎች ዓለም አቀፍ ተቋማት መቀመጫቸው አዲስ አበባ በመሆኑም ለሁለቱ ሀገራት ግንኙነት ስኬታማነት አበርክቶ እንዳለውም ተገልጿል። ይህ ግንኙነታቸው ተጠናክሮ በፖለቲካና ወታደራዊ የትብብር ዘርፎችም የቀጠለ ሲሆን ከ2005 የጎርጎሮሳውያኑ የዘመን ቀመር ጀምሮ የጋራ ወታደራዊ ትብብር ስምምነትን ተፈራርመዋል። ይህ ስምምነት ደግሞ ቻይና በአፍሪካ ሀገራት በቀዳሚነት በኢትዮጵያ ወታደራዊ አታሽ እንድትመድብ ያደረጋ ሲሆን በአፍሪካ በጥቂት ሀገራት ብቻ ነው መሰል አሰራር ያላት። ይህንን ተከትሎም በርካታ ኢትዮጵያውያን በቻይና ወታደራዊ ስልጠናዎችን እንዲወስዱ እድሉን ፈጥሮላቸዋል። ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን መምጣታቸውን ተከትሎ ጉብኝት ካደረጉባቸው ሀገራት መካከል ቻይና አንዷ ስትሆን በሁለተኛው የቤልት ኤንድ ሮድ ፎረም ዓለም አቀፍ ትብብር ስብሰባ አስቀድሞም ከቻይናው ፕሬዚዳንት ዢ ጂንፒንግ ጋር ተወያይተዋል። ሁለቱ መሪዎች ረጅም ዓመታትን ያስቆጠረውን ይህንን የሀገራቱን ግንኙነት ከፍ ወዳለ ደረጃ ለማሸጋገርም በጋራ ለመስራት ተስማምተዋል። ቻይና በሰፊው የተንቀሳቀሰችበት በምትገኘውና በርካታ አህጉራትን እያስተሳሰረ ባለው የቤልት ኤንድ ሮድ ፕሮጀክት በትብብር መስራት ሰፊ ፍላጎት እንዳለም በተደጋጋሚ ይነሳል። አሸባሪው የሸኔ ቡድን ኢትዮጵያን የማፍረስ ዓላማ ካለው የህወሓት የሽብር ቡድን ጋር በማበር ንጹሃን ላይ ጥቃት እያደረሰ ዘረፋና ግድያ እንዲሁም ማፈናቀል እየፈጸመ ይገኛል። የሽብር ቡድኑ ንጹሃን ላይ እያደረሰ ያለውን ጥቃት ለማስቆም እንዲሁም ደግሞ ሸኔን ለማጥፋት የክልሉ የጸጥታ ኃይል ዋጋ እየከፈለም ነው። የሽብር ቡድኑ እየፈጸመ ያለው ጥቃት አሁንም እንደቀጠለ ነው። በዚህ ምክንያት የሽብር ቡድኑ በሚንቀሳቀስባቸው አካባቢዎች ያሉ ንጹሃን ዜጎች ከፍተኛ ችግርም እየደረሰባቸው ይገኛል። ተመስገን ሽፈራው በዚህ ላይ ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ ፖለቲካ ሀገራዊ ለውጡን ማስተናገዱን ተከትሎ ከፈጠራቸው ለውጦች መካከል ተቃዋሚና አሸባሪ በሚል ታርጋ ከሀገር ተሰደው የነበሩ የፖለቲካ ፓርቲዎች የልዩነት አመለካከታቸውን ይዘው በሰላማዊ መንገድ እንዲታገሉ መደላደል መፍጠሩ ነው። በዚህ ለውጥ ተጠቅመው ወደ ኢትዮጵያ ከገቡ የፖለቲካ ፓርቲዎች መካከል የኦሮሞ ሕዝብ ነጻነት ግንባር ኦነግ አንዱ ነው። ፓርቲው ሀገር ውስጥ ገብቶ ሰላማዊ ትግል መጀመሩን ተከትሎ በሀገር ውስጥ በሽምቅ ውጊያ ሲታገል ለነበረው የድርጅቱ የሀገር ውስጥ የጦር ክንፍ
የኦሮሞ ነጻነት ግንባር ከፍተኛ አመራሮች የትጥቅ ትግሉ የሽምቅ ውጊያው እንዲቆም ውሳኔ በማሳለፍ ታጣቂዎች ትጥቃቸውን እንዲፈቱና ሰላማዊ ትግሉን እንዲቀላቀሉ ጥሪ ያቀረቡም። የኦሮሞ አባገዳዎችም ከዚህ በኋላ ደም መፋሰስና ጦርነት ለኦሮሞ ሕዝብ አይገባውም፣ ከጦርነት በነጻ መንገድ ታገሉ ሲሉ ታጣቂዎቹ በሰላማዊ መንገድ እጅ እንዲሰጡ የአባገዳዎች ህብረት ውሳኔ አስተላለፈ። ይህንን ውሳኔ ተከትሎ በርካታ ቁጥር ያለው የኦሮሞ ነጻነት ግንባር ታጣቂ ለአባገዳዎቹ ውሳኔና ለኦሮሞ ሕዝብ ፍላጎት ያለውን ክብር በተግባር እየገለጠ በሰላማዊ መንገድ ለመታገል ትጥቁን እየፈታ ወደ ተጠራበት ተሰበሰበ። ነገር ግን ይህንን የአባገዳዎች ውሳኔና የፓርቲውን ከፍተኛ አመራሮች ውሳኔ አንቀበልም፣ ትጥቃችንን አንፈታም ያሉ ታጣቂዎች የቀረበውን የሰላም ጥሪና አማራጭ እምቢ በማለት ራሳቸውን ከኦሮሞ ነጻነት ግንባር የተለየ የጦር ክንፍ አድርጎ በመሰየም በሰላም ታገሉልን ሲል የነበረውን ሕዝብ ማስጨነቅ፣ የሽብር ጥቃት መፈጸምን ተያያዙት። ሸኔ በሚል ስያሜ የሚንቀሳቀሰው የሽብር ቡድን በወለጋ ዞኖችና አካባቢው በንጹሃን ዜጎች ላይ የሚያደርሰው ዘግናኝ ጥቃትና ጭፍጨፋ ቡድኑ ዜጎችን ከማሰቃየት አካባቢውን ከማሸበር የሚሻገር እቅድና ስራ እንደሌለው የሚያሳይና የሚያስረግጥ ሆነ። ነፃ አወጣዋለሁ ብሎ የሚታገልለትን ህዝብ ሳይቀር እንዳያርስና እንዳያመርት ያመረተውም ገበያ እንዳያገኝ ከማድረግ ባሻገር ከብትና ንብረቱን እየዘረፈ ልጆቹን እያስገደደ የሚወስድ የሽብር ቡድን ሆነበት። ይህ ያልበቃው የሸኔ ሽብር ቡድን ላለፉት 30 ዓመታት ለሚጠጉ ጊዜያት የኦሮሞ ወጣቶችን ኦነጎች ናችሁ እያለ ሲገድል ሲያስርና ሲያሰቃይ ከነበረው የኦሮሞ መበደልና ስቃይ ይብቃሉ የኦሮሞ ቄሮዎችን በአደባባይ ሲረሽን ከኖረው የኦሮሞን ስነ ልቦና ዝቅ ለማድረግ በሚችለው ሁሉ ከሰራው አሁን ደግሞ ኢትዮጵያን ለማፍረስ የሞት ሽረት ትግል እያደረገ ካለው የህወሓት የሽብር ቡድን ጋር በማበር ሸኔ የኦሮሞ ወጣት ለከፈለው ዋጋ ያለውን ንቀት ዓላማው ማሸበር ብቻ እንደሆነ የሚያስረግጥ ውሳኔ አሳለፈም። ከህወሓት የሽብር ቡድን ጋር በማበር ሀገር ለማተራመስ የጋራ የጥፋት እቅድ የያዘው ሸኔ በንጹሃን ዜጎች ላይ ቀላል የማይባል ጥቃትና ጥፋት እያደረሰ ነው። ኢትዮጵያ በበርካታ ችግሮች በተወጠረችበት በዚህ ሰዓት ተጨማሪ ፈተና ለመሆን እየሰራ ያለው ሸኔ ሁኔታዎች የፈጠሩለትን ክፍተት እንደ መልካም አጋጣሚ ተጠቅሞ ዜጎችን ለማፈናቀል፣ ለመግደልና ለመዝረፍ እየተጠቀመበት ነው። በክልሉ የተወሰኑ ስፍራዎች ተሰግስጎ ንጹሃን ላይ ጥቃት ለማድረስ እየሰራ ያለው ሽብር ቡድን ለማጥፋት የክልሉ ልዩ ኃይልና የጸጥታ መዋቅር ጥረት እያደረገ መስዋዕትነትም እየከፈለ ነው። ሽብር ቡድኑን ለማጥፋትና በሸኔ ምክንያት እየደረሱ ያሉ ችግሮችን ለማስቆም ግን ከክልሉ መንግስት ጀምሮ የተለየ ትኩረትና የተቀናጀ ስራ ሊሰራ ይገባል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አሸባሪው ሸኔ የአሸባሪውን ህወሓት ተልዕኮ ለማስፈጸም በኦሮሚያ የተሰማራ የአሸባሪው ህወሓት አንዱ ክንፍ መሆኑን ተናግረዋል። የኦሮሚያ ክልልና ህዝብ የሽብር ቡድኑን ለመደምሰስ እየሰሩ ይገኛሉም ብለዋል ኃላፊው። ወያኔ ጋር ያለውን ህብረት በፊርማ ያረጋገጠ ነው። ስለዚህ ቅንጅቱ የኢትዮጵያን ለማፍረስ አንድነታቸውን አውጆ እየተንቀሳቀሱ ያለ የጥፋት ግንባሮች ስለሆኑ ልክ በሰሜኑ እያደረገ ያለው ወያኔ ይሄኛውም በኦሮሚያ ክልል የሚያደርገው ስለሆነ የክልሉ የጸጥታ መዋቅርና ህዝቡ ተደራጅቶ ይሄኛውን ኃይል ለመደምሰስ ነው እየተሰራ ያለው ነው። በዚህ አግባብ ነው እየሰራን ያለ ነው። የጥፋት ኃይሉን በተደራጀ ሁኔታ ለመደምሰስ እየተሰራ ይገኛል ያሉት አቶ ኃይሉ ህዝቡ አካባቢውን በንቃት እንዲጠብቅ እየተደረገ ስለመሆኑም አንስተዋል። ወያኔም በሰሜን በኩል ያለውን ንጹሃንን ነው የሚያጠቃው፣ ንጹሃንን ነው የሚያፈናቅለው፣ ሴቶችን ነው የሚደፍረው፣ ህጻናትን ነው የሚገለው። በተመሳሳይ ይሄኛውም በንጹሃን ላይ እርምጃ በመውሰድ የፖለቲካ ትርፍ ለማግኘት የሚንቀሳቀስም ስለሆነ ህዝቡን የማደራጀትና ህዝቡ ከመንግስት ጎን ሆኖ አካባቢውን እንዲጠብቅ ሰላማውን እንዲጠብቅና ታጥቆም ያለው ትጥቁን በማደራጀት በተደራጀ ሁኔታ የአካባቢውን ጸጥታ እንዲጠብቅ የማድረግ ስራ እየተሰራ ይገኛል ማለት ነው። ሚሊዮን አይደለም እነሱ ሚሊዮን ነው ያሉት። እኛ ደግሞ ኢትዮጵያ ማለት አፋር ነው ብለን ጨረሱ። ጭፍራ ላይ የደረሰባቸው ሽንፈት አይደለም። ትልቁ ግንባር ቀደም ላይ መገኘት ያለበት ስራ መሰረት ያለበት አፋር ራሱ ነው ብለን ጨረሱ።
ጁንታ ራሱን በራሱ እንዲጠላው ማታ አሁን የተረፈው ኃይል መንገድ ላይ ሲሸሽ ማለት ነው እርስ በርስ ነው የሚዋጉት። መከላከያ ማለት የማይደርቅ ምንጭ ማለት ነው። የማይደርቅ ምንጭ ነው። 100 ሚሊዮን በላይ 110 ሚሊዮን በላይ ህዝብ ባለቤት ነው። ከዛ ህዝብ ነው የወጣው። መከላከያ ማሸነፍ የሚቻለው 100 ሚሊዮን ህዝቦች ቀድሞ ሲያልቁ ብቻ ነው። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢ-ቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ወደ ቢዝነስ ዘገባ ነው ማልፈው። የኢትዮጵያ የውጭ ቀጥታ ኢንቨስትመንት በመጀመሪያ ሩብ ዓመት በ32 በመቶ ማደጉን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ገለጹ። ሚኒስትር ዴኤታው ከኢቲቪ ቀይ መስመር ፕሮግራም ጋር በነበራቸው ቆይታ እንደገለጹት በበጀት ዓመቱ የኢንቨስትመንት ፍቃዳቸውን ያደሱ ባለሀብቶች ቁጥር በ17 በመቶ አድጓል። ይህም ሀገሪቱ አስቸጋሪ ሁኔታ ውስጥ ብትሆንም ኢኮኖሚው መሰረቱ አስተማማኝ መሆኑን እንደሚያሳይ ነው ዶክተር ኢዮብ የተናገሩት። ምታየው ግን በአጠቃላይ ደግሞ ስታይ ቁጥሩን ኢንቨስትመንት ለምሳሌ በመጀመሪያ ኳርተር በ32% ነው ያደገው መጀመሪያ ሩብ ዓመት። እንግዲህ ይሄ እንዴት ትገልጸዋለህ? ማለት የኢትዮጵያ ኢኮኖሚክ ፈንዳሜንታልስ ጤናማ መሆኑን የሚያሳይ ላይሰንሳቸውን ያደሱ ሰዎች በ17% ነው ያደገው። አዲስ ያወጡ በ5% ነው ያደገው ከአምና አንጻር። አጠቃላይ ደግሞ የኢንቨስትመንት ፍሰቱ በ32% ነው ያደገው። ሶ ኦቨርኦል ይሄን ሁሉ ጫጫታ ተቋቁመን አጠቃላይ አቅጣጫው ጥሩ ሁኔታ ላይ እንዳለ የሚያሳይ ነው። አልፈነዋል። በኢትዮጵያ በቴሌኮሙኒኬሽን ዘርፍ እንዲሳተፍ ፍቃድ በመውሰድ ወደ ስራ ለመግባት በዝግጅት ላይ የነበረው ሳፋሪኮም ኢትዮጵያ ሀገር ጥሎ ወጥቷል ለሚባለው መረጃ መሰረተ ቢስ ነው ብለዋል። የኩባንያው አመራሮች በውጭ ሚዲያዎች የሚነዛን የተሳሳተ ወሬ ተከትሎ ትተው ለመውጣት ወስነው የነበረ ቢሆንም ስህተት መሆኑን ተረድተው ወደ ስራ ተመልሰው መግባታቸውን ተናግረዋል። ኦፍኮርስ በቀናት ወደ 3 ቀናት ተመልሰው መጥተው ኢንታየር ግሩፕ በጣም ይቅርታ አድርጉልን፣ እንደዚህ ማለት አልነበረብንም፣ ድሮንም ስራ እንቷል አይደለም ያልነው፣ ለጊዜው አሳሳቢ ነው አዲስ አበባ ስለተባለ ነበር የወጣ ነው። እኛ ዌር ኮሚትድ ብለው ወደ ስራቸው ገብተዋል። ኢንፋክት ያስቀመጡትን ታይም ላይን ጊዜ ሰሌዳ አለው። ይሄ ፕሮጀክት የሚሄድበት ጊዜ ሰሌዳ አንድም ሳናዛንፍ አካክሰን እንሰራለን ብለው ወደ ስራ ገብተዋል። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢ-ቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ጀግናው ጠቅላይ ሚኒስትራችን አንድነታችን የአንድነታችን ምሳሌ የሆነው
በዚህ ክፉ ጊዜ ኢትዮጵያን ለማሻገር ፈጣሪ የሰጠን ራሳቸውን ለመስዋዕትነት አጭተው እኔ እያለሁ ዳር ድንበሬ አይፈርስም፣ ይህ ጁንታው ኢትዮጵያን አይበትንም በሚል በቆራጥ ኃይል ዛሬ በግንባር በሚገኝበት ወቅት ላይ እንገኛለን። ጦርነቱ ግን ፈርጀ ብዙ ነው። ግማሹ በግንባር፣ ግማሹ በኢኮኖሚ አውድ፣ ግማሹ በዲፕሎማሲ፣ ግማሹ ሀብት በማሰባሰብ በግንባር የሚዋደቀውና የተፈናቀለውን በመደገፍ ፈርጀ ብዙ ጦርነት ማካሄድ ይኖርብናል። ከዚሁ አንጻር አጠናክረን መቀጠልና ባጠረ ጊዜ ይሄ ተላላኪ ጁንታውና ጀሌዎቻቸውን ቀብረን የኢትዮጵያን ከፍታ ልናረጋግጥ ይገባል።